አገልጋይ ሁሉ ጊዜ የት ጋር መጀመር እንዳለበት ብዙ ጊዜ እኛ ከሆነ ቦታ ላይ ተነስተን መሃል ላይ ተነስተን የሆነ ቦታ መድረስ ነው የምንፈልገው። የእግዚአብሔር ግን የዘላለም እቅዱ የት ጋር እንደሚሰራን፣ የት ጋር እንደሚያበጀን፣ የት ጋር እንደሚቀርጸን ሲፈልግ ደግሞ ቤት መንገድ ወደ የትኛው ዓላማና አጀንዳ እንደሚያወጣን መጽሐፍ ቅዱሳዊ የሆኑ ትምህርቶችና መጽሐፍ ቅዱሳዊ የሆኑ ታሪኮች ወይንም ደግሞ የዚህ የእግዚአብሔር ቃል አጀንዳ የተሰራባቸው የተፈጸመባቸው የእግዚአብሔር ባሪያዎች አሉ። ሰው በእግዚአብሔር በዘላለም አጀንዳ ውስጥ ለዘላለም እግዚአብሔር ፕሮግራም ሲጠራ በህይወቱ የሚያጋጥሙት የትኛውም ተግዳሮቶችና ጫናዎች ቢበዙበት ሁሉ ጊዜ የአምላኩን ድምፅ የሚሰማ ሰው በክፋትና በተንኮል በቅናትና በነፍሰ ገዳይነት አይገለጥም። የሚያሳድዱትን የሚባርክ፣ የሚረግሙትን የሚባርክ የሚወድ ፍቅር ያለው ሰው ነው የሚሆነው። ትምህርታችንን እንቀጥላለን። ከባለፈው ክፍል የቀጠለውን እናያለን። ባለፈው ክፍል ስንመለከት ስለ አገልግሎትን በተመለከተ ስለ አገልግሎት ስናይ ምንድነው ያየነው ነገር? አገልግሎት እግዚአብሔር በእኛ ውስጥ የሚሰራው ስራ እንጂ እኛ የምንሰራው እንዳልሆነ ሰፊ ነገሮችን ተመልክተናል። የመንፈስ ቅዱስን አሰራር በአገልግሎት ውስጥ ደግሞ ያለውንም አይተናል። ከሐዋርያት ሥራ አጣቅሰን ተመልክተናል። አሁን ደግሞ የምናየው ነገር ምንድነው? የአገልጋይ ምንነት ወይም አገልጋይ ምንነቱ ነው። በአገልጋይ ውስጥ ያለውን ነገር ደግሞ እናያለን። አገልጋይ ማለት የራሱ ጌታ ያልሆነና ሌላውን ጌታ የሚያገለግል ሰው ማለት ነው። ይህን ነገር ያዙልኝ። ቀደም እንዳልኳችሁ አገልግሎት እግዚአብሔር በእኛ ውስጥ የሚሰራው ስራ ነው ብለናል። እኛ ለእግዚአብሔር የምንሰራው ሳይሆን እግዚአብሔር በእኛ ውስጥ የሚሰራው ነው። አገልጋይ ማለት ደግሞ የራሱ ጌታ ያልሆነና ሌላውን ጌታ የሚያገለግል ሰው ነው ማለት ነው። ምን ማለት ነው ይሄ? የሌላውን ፍቃድ የሚያገለግል፣ የራሱ ፍቃድ የሌለው ወይም ራሱ እንደፈለገው የሚያደርገው ሳይሆን የገዢውን የጌታውን ፍቃድ የሚያደርግ ማለት ነው። ለምሳሌ እናንሳ። ሁላችንም በቤታችን ውስጥ በጉልበት ስራ የሚረዱን እህቶች አሉ። እነሱ ምንድነው እኛን ነው የሚጠይቁት ሁሉ ጊዜ። ቁርስ ምን ልስራ፣ ምሳ ምን ልስራ፣ እራት ምን ልስራ፣ ይሄን ምን ላድርግ፣ ያንን ምን ላድርግ። ለምን ቢባል በእኛ ፍላጎት ነው እነሱ ነገሮችን የሚያከናውኑት የሚሰሩት በእኛ ፍቃድ ነው። ምክንያቱም በእኛ ስር ስላሉ ማለት ነው። አገልጋይ ልክ እንደዚህ ነው፣ የጌታውን ፍቃድ የሚያደርግ ማለት ነው። መጽሐፍ ቅዱስ ሲናገር ስለ ገንዘብ በሚናገርበት ክፍል ላይ ለሁለት ጌቶች መገዛት አትችሉም ይላል። ለሁለት ጌቶች መገዛት አትችሉም ካለ ሰው ለሚገዛለት ለዛ ምንድነው ማለት ነው? ባሪያ ነው ማለት ነው። ለሚገዛለት ለዛ ባሪያ ነው። ለዛ እሱ ባሪያ ከሆነ ደግሞ ገዢው ምንድነው? ጌታው ነው ማለት ነው። ሰው ለሰይጣን ከተገዛ ሰይጣን ለሱ ምኑ ነው? ጌታው ነው። እሱ ለሰይጣን ደግሞ ባሪያው ነው። ሁሉ ጊዜ የሚያደርገው የዛኑ የጨለማውን ዓለም ስራ ነው የሚፈጽመው። እሱ ነፍሰ ገዳይ ከሆነ የአባቱን ስራ ነው የሚሰራው። ለዚህ እኮ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ላይ በነበረው ንግግር ምንድን ነበር ሲሉት የነበረው? እኛ አብርሃም አባት አለን ይሉት ነበር፣ ይኮፈሱ ነበር፣ ይታበዩበት ነበር፣ እሱን ያናንቁት ነበር። ኢቭን እንደውም አንተ እኮ አባት የለም ሚንስ ስድብም ጭምር ሌላ እንትንም እስከ ማለት ድረስ ደርሰውበት ነበረ። ከዚህ የተነሳ ምንድነው ሲላቸው የነበረው? እሱ ኖ አብርሃም አባታችሁ ቢሆን ኖሮ፣ አብርሃም የበላያችሁ ቢሆን ኖሮ ልታደርጉ የሚገባው ነገር የአብርሃምን ስራ ነበረ። ግን እናንተ አሁንም ነፍስ ትገላላችሁ፣ አሁንም ትሳደባላችሁ፣ አሁንም ታመጻላችሁ። ስለዚህ ያደረጋችሁ ያላችሁት የአባታችሁን ስራ ነው፣ የጌታችሁን ስራ ነው፣ የገዣችሁን ስራ ነው እያለ ሲገስጻቸውና ያም ደግሞ ማን ነው? ዲያብሎስ ነው እያለ ፊት ለፊት ተናገራቸው። ለምንድነው ይህንን ምሳሌ ያነሳሁት? ሰው ለሚገዛለት ለዛ ባሪያው ነው ለማለት ነው። ለሰይጣን ሰው ከተገዛ የዛው የሰይጣንን ሐሳብና ፕሮግራም የሚያስፈጽም ነው የሚሆነው ማለት ነው። ሰው ለእግዚአብሔር ከተገዛ ደግሞ የእግዚአብሔርን ፕሮግራም የሚያስፈጽም ነው የሚሆነው ማለት ነው።
እንባል። ለዚህ ነው ሰው ጌታ ካለን እኛ አሁን አገልጋይ ሲባል ምክንያቱም ለሆነ አካል ምን ሆኗል ማለት ነው? ተገዢ ሆኗል ማለት ነው። በሆነ አካል ቁጥጥር ስር ነው ያለው ማለት ነው። ለዛ በቁጥጥሩ ስር ላደረገው ለጌታውና ለገዢው ምንድነው የሚሆነው? ተገዢ ነው የሚሆነው። ከጌታው ሐሳብ አይወጣም፣ ከጌታው ፕሮግራም አይወጣም፣ ከጌታው አጀንዳ አይወጣም። ሰው ከጌታው ፕሮግራምና አጀንዳ ከወጣ የዛ የጌታው አገልጋይ ነው ማለት አንችልም። የማን ነው የምንለው? ወጥቷል፣ ከጌታው አገልጋይ ፕሮግራም ውስጥ ወጥቷል፣ ከጌታው አገልጋይ እቅድ ውስጥ ወጥቷል፣ ከጌታው አገልጋይ ፕሮግራም ውስጥ ወጥቷል። ስለዚህ የሚሆነው የሌላ አገልጋይ ሆኗል ማለት ነው። በሌላ አማርኛ ወይ የራሱ አገልጋይ ሆኗል ደግሞ ወይንም ደግሞ የሌላ አገልጋይ ሆኗል። ስለዚህ ሰው ለሰይጣን አገልጋይ ከሆነ የሰይጣን አገልጋይ ነው፣ በሰይጣን መንግስት ውስጥ ነው ያለው ማለት። ሰው የእግዚአብሔር አገልጋይ ከሆነ የእግዚአብሔር አገልጋይ ነው፣ በእግዚአብሔር መንግስት ውስጥ ነው ያለው። ስለዚህ ሊያደርግና ሊሰራ የሚችለው አንዱን ብቻ ነው፣ የአንዱን ፕሮግራም ብቻ ነው ማስፈጸም የሚችለው። መቼም ኢትዮጵያ ውስጥ ሆኖ የአሜሪካ አምባሳደር ኢትዮጵያ ውስጥ ሆኖ ስለ የአሜሪካን ጉዳይ የሚያስፈጽም አሜሪካን በተመለከተ የአሜሪካንን ፕሮግራም፣ እቅድ፣ ዓላማ፣ አጀንዳ፣ አሰራር፣ ውጥን እያንዳንዱን አሜሪካ በአመት ውስጥ ልትፈጽም ያሰበችውን ነገር ለኢትዮጵያ እዚህ ተቀምጦ ለኢትዮጵያ ያን ፕሮግራሙን የሚያሰርጽ የሚናገር ነው እንጂ በኢትዮጵያ ምድር ላይ ሆኖ የአሜሪካ አምባሳደር ተብሎ ስለ ቻይና ወይ ስለ ሌላ ነገር የሚናገር አይደለም። ለተቀጠረበት ወይም ለተጠራበት ወይም ደግሞ ለበላይ ኃላፊነት የተሰጠው ስፍራና ቦታ ለሱኑ አጀንዳ ብቻ የሚናገር ነው የሚሆነው። ለዚህ ነው መጽሐፍ ቅዱስ ሲናገር የክርስቶስ ኢየሱስ አምባሳደር እንደሆነ ይናገራል። አምባሳደር የእግዚአብሔር መንግስት አምባሳደር እንደሆነ ይናገራል። የእግዚአብሔር መንግስት አምባሳደር ማለት የሰማይን አጀንዳ የምንተርክ፣ የሰማይን ፕሮግራም የምናስፈጽም፣ የዘላለሙን እቅድ በምድር ላይ የምናስፋፋ፣ ትውልድን የምንናጠቅ ከጨለማው ዓለም ምክንያቱም ከአጋንንት መንግስት ወደ እግዚአብሔር መንግስት የምናፈልስ መካከለኞች ሆነን የተቀመጥን በምድር ላይ የተሰጠንን ስራ የምንሰራ በእግዚአብሔር መንፈስ ቅዱስ ኃይል ተሞልተን ያንኑ ፕሮግራም ብቻ የምንፈጽም ማለት ነው። ከዚህ የተነሳ ስለ አገልጋይነት ስንመለከት ሁል ጊዜ ለጠሪው ታዛዥ የሆነ የጠሪውን ሐሳብና ፕሮግራም የሚያስፈጽም ሊሆን ይገባል። ጥቂት ነገሮችን እንመልከት በመጽሐፍ ቅዱስ ላይ ከብሉይ ኪዳን አንድን ሰው እናንሳ። ለምሳሌ ዮሴፍን እንመልከት። ለምንድን ነው ይህንን ያነሳሁት? አገልጋይ ሁል ጊዜ የት ጋር መጀመር እንዳለበት ብዙ ጊዜ እኛ ከሆነ ቦታ ላይ ተነስተን መሃል ላይ ተነስተን የሆነ ቦታ መድረስ ነው የምንፈልገው። የእግዚአብሔር ግን የዘላለም እቅዱ የት ጋር እንደሚሰራን፣ የት ጋር እንደሚያበጀን፣ የት ጋር እንደሚቀርጸን ሲፈልግ ደግሞ ቤት መንገድ ወደ የትኛው ዓላማና አጀንዳ እንደሚያወጣን መጽሐፍ ቅዱሳዊ የሆኑ ትምህርቶችና መጽሐፍ ቅዱሳዊ የሆኑ ታሪኮች ወይንም ደግሞ የዚህ የእግዚአብሔር ቃል አጀንዳ የተሰራባቸው የተፈጸመባቸው የእግዚአብሔር ባሪያዎች አሉ። እነሱን እስቲ እንደ ምሳሌ አድርገን እንመለከታለን። ለምሳሌ ዮሴፍን እናንሳ። ዮሴፍን ስናይ ለአባቱ ታዛዥ የነበረ ብላቴና ነው። ለአባቱን የሚያገለግል፣ አባቱን የሚያከብር፣ አባቱን የሚፈራ ደግሞ በአባቱ የተወደደ ብላቴና እንደነበረ መጽሐፍ ቅዱሳችን ላይ እንመለከታለን። አባቱን የሚያገለግል እንደነበረ በእረኝነት በአባቱ በያዕቆብ ቤት ከወንድሞቹ ጋር እረኛ ሆኖ በእረኝነት አባቱን ሲያገለግል እንደነበረ እንመለከታለን። እንዲሁም ደግሞ በአባቱ የተወደደ ነው። አሁን ዮሴፍን ስንመለከት በብላቴናነት ዕድሜ ውስጥ አባቱን ሲያገለግል ነበር። ለአባቱ ታዛዥ ነበረ። አባቱ በሚመራው መንገድና አቅጣጫ የሚሄድ ነው። እንዲሁም ደግሞ አባቱ የሚወደውና ቅን ልብ ያለው ሰው እንደነበር መጽሐፍ ቅዱስ ይናገራል። እዚህ እግዚአብሔር አምላክ ሲያዩ አሁን ዮሴፍን የት ጋ ነው? አሁን ብዙ ጊዜ ጳውሎስ ሲናገር አንድ ስፍራ ምን አለ? እኛ ጳውሎስን የምናውቀው የሐዋርያት ሥራ ምዕራፍ 9 ላይ ሲያሳድር፣ ሲገድል፣ ሲያስር እንደገና ደግሞ ጌታ መሃል ጣልቃ ገብቶ እንዴት ወደ ኋላ እንደመለስ ወደ ራሱ ሐሳብና ዕቅድ እንዳመጣው ነው የምናየው። በገላትያ ላይ ግን ጳውሎስ ሲናገር ገና በእናቴ ማፀን ሳለሁ ይላል። የተለየሁትና የተመረጥኩት የታወቅኩትና የታሰብኩት ገና በእናቴ ማፀን ሳለሁ ነው ይላል። የሚገርም እኮ ነው።
ገና በእናቱ ማህፀን ውስጥ ሳለ የሚታወቅ ጳውሎስ በዘላለም አጀንዳ ውስጥ እግዚአብሔር እንዴት እንደሚያስገባው ስለሚያውቅ የጳውሎስ ሕይወቱና ምልልሱ ድርጊቱ እያንዳንዱ ነገር ውስጥ የእግዚአብሔር እጅም ነበር። የሚገርመው ነገር ማለት እግዚአብሔር ሳያውቅ በጳውሎስ ሕይወት ውስጥ የሆነ ነገር የለም ማለት ነው። በየትኛውም የሕግ ስርዓት ውስጥ እንደዛ ሲተጋ ሕጉን ሲያጠና ቀናተኛ ሲሆን ስለ ሕጉ ሲጠነቀቅ ስለ ወጉ እንደዛ ሲሆን ያን ሁሉ እግዚአብሔር ያውቅ ነበረ። እዛ ውስጥ እግዚአብሔር እሱን የሚሰራበት የሆነ የራሱ መንገድ ነበረው። አንዳንድ ጊዜ እኛ እንደምናስበው አይደለም። ነገሮችን እግዚአብሔር እንዴት እንደሚሰራ ራሱ ያውቅበታል። ስለዚህ እዛ በእናቱ ማህፀን የተፈጠረ ወይም የታወቀው ጳውሎስ እዚህ ጋር ስንመለከተው ጭራሽ በእግዚአብሔር የታሰበ አይመስለንም ነበር። ምክንያቱም ከሚሰራው ስራ አንጻር ማለት ነው። እግዚአብሔር ከየት አንስቶ ወዴት እንዴት አድርጎ እንደሚሰራና ለአገልግሎት እንደሚያበቃ ወይም የዝግጅት ጊዜ የሚባል አለ በእግዚአብሔር ዕቅድ ውስጥ የዝግጅት ጊዜ። ምክንያቱም ጌታችን መድኃኒታችን እኮ ኢየሱስ ክርስቶስ ደቀ መዛሙርቶችን ሁሉንም ሲጠራቸው ሐዋርያቶችን ሲጠራቸው አንዳንዱን መርከብ ታንኳውን አስጥሎ፣ አንዳንዱ አባቱን አስጥሎ፣ አንዳንዱ መረቡን አስጥሎ፣ አንዳንዱን ከቀራጭነት ቦታ አምጥቶ ቁጭ አድርጎ ምን አደረጋቸው ይላል? አስተማራቸው ይላል። ሕይወቱን፣ ራሱን፣ ንግግሩን፣ ትምህርቱን፣ ሁሉን ነገሩን ሰጣቸው ይላል። አስተማር፣ አሰለጠናቸው ይላል። ምክንያቱም መሰራት ያለበት የዝግጅት ጊዜና ወቅት ስለነበረ እና አንዳንድ ጊዜ እግዚአብሔር ምን ያደርጋል? አስቀድሞ በምንኖርበት ቤት ሊሆን ይችላል፣ ባለንበት ስፍራ በምንማርበት ትምህርት ቤት ውስጥ ሊሆን ይችላል። እኛ በማናውቀው ወይም ባልገባን መንገድ እግዚአብሔር ባለንበት ሁኔታ ውስጥ እያሳደገን አምጥቶ ለከበረ አጀንዳ ያበቃናል። ለምሳሌ ጴጥሮስ እንመልከት። አሳ አጥማጅ ነበር፣ አያውቅም ጭራሽ በእግዚአብሔር በዘላለም አጀንዳ ውስጥ ለእንደዚህ አይነት ክብርና ዝና ወይም ለእንደዚህ አይነት ክብርና ለእግዚአብሔር አጀንዳ እንደሚውል ራሱን አያውቅም። አሳ ነው የሚያጠምደው፣ አሳ ማጥመድ ይችላል፣ ጎበዝ አሳ አጥማጅ ነው። ስለዚህ ምን አደረገው? ኦኬ ጴጥሮስ አንተ አሳ አጥማጅ ነህ፣ ጎበዝ ነህ፣ አሳ ታጠምዳለህ፣ የአሳ አጠማመድ ስልትና ዘዴ አለ፣ አሁን ደግሞ ሰዎችን ታጠምድልኛለህ አለው። ክብር ለእግዚአብሔር። አሁን ከነበረው ከተለማመደው የሆነ የሙያ ዘርፍ አለው ማለት ነው። ጴጥሮስ አመጣውና ግን ገለበጠውና አሁን ደግሞ ሰዎችን ታጠምድልኛለህ። እግዚአብሔር አንዳንድ ጊዜ የሚገርም አምላክ እኮ ነው። አንዳንዴ ሰዎችን እረኛ ለማድረግ ወይም መሪ ለማድረግ ሲፈልግ ወይ በጎች ሲጠብቁ ልክ እንደ ዳዊት ማለት ነው። ዳዊት እኮ በብላቴናነቱ እረኛ ነበረ፣ ጠባቂ ነበረ። በጎቹን የአባቱን በጎች የሚጠብቅ ነው። ግን እግዚአብሔር እዛ ውስጥ ነበር ሲያሰለጥነው የነበረው። በዛ በእረኝነት ገና ሳይቀባ ምንም ነገሮችንም ሳያውቅ እግዚአብሔር ያውቀው ነበረ። ለዚህ ነው ቅባቱን ያፈሰሰበት። ለዚህ ነው እዛ አንበሳና ድብን እየገነጣጠለ በዛ ቅባት ኃይል ጉልበት ሲገለጥ የነበረው ነገ የሚጥለውና ነገ የእግዚአብሔርን ሕዝብ ሲያስጨንቅ የነበረውን ጎልያድን ሊመታ ግድ ስላለ እግዚአብሔር እዛ አሰለጥነው ነበር። እንደገና ደግሞ እስራኤላውያንን ይመራ ይጠብቅ ዘንድ ደግሞ እግዚአብሔር እዛ በጎችን በመጠበቅ ያለማምደው ነበር። ለዚህ ነው እግዚአብሔር እረኛዬ ነው ሲል እኮ ዳዊት የእረኝነትን አገልግሎት ጠንቅቆ ስለሚያውቅ ለበጎቹ ምን ያህል ሲተጋ እንደነበረ ስለሚያውቅ እግዚአብሔር እረኛዬ ነው የሚለው። ቤት ስፍራ እንደሚያሰማራ እንዴት እንደሚንከባከበው ያውቃል። ምክንያቱም በጎቹን ሲንከባከብ ስለነበረ ስለሚያውቅ እግዚአብሔር በእንደዚህ አይነትና መልክና ሁኔታ ያሰለጥናል ለማለት ፈልጌ ነው። ስለዚህ ዮሴፍን ስንመለከት በአባቱ ቤት ውስጥ አገልጋይ ነበረ። በአባቱ ቤት ውስጥ ታዛዥ ነበረ። በአባቱ ቤት ውስጥ የአባቱን ፍቃድ ነበር የሚያከናውነው። በአባቱ ቤት ውስጥ ለአባቱ ፍቃድ ታዛዥ ተገዢ ነበረ። ጌታ ባሪያ ነበረ በአባቱ ቤት ውስጥ ከልጅም አልፎ ባሪያ፣ ምክንያቱም ተገዢ ነበር ለአባቱ ሐሳብ። እዚህ ዮሴፍ በዚህ ሁኔታ ውስጥ እያለ ራእይ ከእግዚአብሔር ዘንድ ተቀበለ። የሚገርም ነገር ነው። በቃ አንተ አለው በቃ ወንድሞች ምን ያደርጉልሃል? ይሰግዱልሃል። ምክንያቱም ነዶ ያንተ ነዶ የወንድሞች ነዶ፣ ምክንያቱም ለአንተ ነዶ ስትሰግድ አየ ማን ያየው? ዮሴፍ ነው ያየው፣ የሱ ነዶ። ምክንያቱም ታላቅ ሆና የወንድሞቹ ነዶ ደግሞ ለሱ ነዶ ስትሰግድ አየ። ቀጥሎ ደግሞ ቤተሰቦቹንም ጭምር በዚህ ፕሮግራምና አጀንዳ ውስጥ ሲሰግዱ አየ። ይህንን ተመለከተ። ምክንያቱም ዮሴፍ ምን ማለት ነው? ይህ በዘላለም በእግዚአብሔር አጀንዳ ውስጥ አሁን ጉዳዩ የነዶ ጉዳይ አይደለም። አሁን የመስገድና ያለመስገድ ጉዳይ አይደለም። የዘላለም ዕቅድ በዮሴፍ ውስጥ እግዚአብሔር ሊሰራ ሊያከናውነው የፈለገው ነገር ስላለ
ዮሴፍን እየሰራና እያበጀ ሊያሳየው የሚገባውን ነገር ደግሞ እያሳየና እየገለጠ ለሚመጣው ነገር ለሚመጣው ላቀደው እቅድ ምን ሲያደርገው እናያለን? ሲቀርጸው እንመለከታለን። ከዚህ የተነሳ ዮሴፍ ያየውን ነገር ለቤተሰቦቹ ነገራቸው፣ ለወንድሞቹ ነገራቸው። ከዚህ የተነሳ ወንድሞቹ ቀኑበት ይላል። ባጭር ለመናገር ቀኑበት፣ ከዛ አሴሩበት፣ ሊገሉት ወሰኑ ይላል። ዮሴፍ ግን ይሄንን አያውቅም። ዮሴፍ አንድ ነገር ነው የሚያውቀው፣ ታዛዥ ነው ዮሴፍ አንድ ነገር ነው የሚያውቀው፣ አገልጋይ ነው ዮሴፍ አንድ ቅን ነው በጎ እሳቤ ነው በልቡ የሞላው ዮሴፍ። ስለ ወንድሞቹ ተንኮል አያውቅም፣ ስለ ወንድሞቹ ክፋት፣ ስለ ወንድሞቹ ቅናት እንደሚቀኑበት እንኳን አያውቅም። በቅንነት ነበር እያገለገለ ያለው። እነሱ ሊገሉት ባሴሩበት ሰዓት እንኳን እሱ ምግብ ይዞላቸው እነሱን ሊያገለግል ከአባቱ ተልኮ ሲሄድ እንመለከታለን። ዮሴፍ ወንድሞቹን ሊያመግብ በሄደበት ሁኔታ ውስጥ እነሱ ግን አሳልፈው ለሞት ሲሰጡት እናያለን። ዮሴፍ በተወረወረበት ጉድጓድ ውስጥ አልበቃ ብሎ እንደገና ከዛ አውጥተው ሲሸጡት እንመለከታለን። የሚገርመው ነገር በየትኛውም በዮሴፍ እንቅስቃሴ ውስጥ ግን አምላክ አብሮት ነበረ። ለምን ቢባል እግዚአብሔር አምላክ በዮሴፍ ሕይወት ውስጥ የሚሰራው የራሱ አጀንዳ ስለነበረ በእያንዳንዱ በዮሴፍ እንቅስቃሴ ውስጥ እግዚአብሔር አብሮት ነበረ። ጉድጓዱ ሲገባ እግዚአብሔር አብሮት ነበር። ኢቭን በኢያጲጥፋራ ቤት ሲገባ እዛ ባሪያ ሆኖ ሲቀመጥ እግዚአብሔር አብሮት ነበረ። ለዚህም ደግሞ መልስ የሚሆነን ነገር ምንድነው? የጲጥፋራ ቤት ምን ሆነ ይላል? ተባረከ ይላል። ከምን የተነሳ? በዮሴፍ ሕይወት ውስጥ እግዚአብሔር ስላለ። ዮሴፍ ግን በሄደበት ሁሉ በቅንነት ያገለግል ነበር ይላል። ጲጥፋራ ቤት ገብቶ ያገለግል ነበረ፣ ጲጥፋራና ቤተሰቡን። አሁንም ሰይጣን አልተኛለትም፣ ሁኔታዎች አልተኙለትም። አንዳንድ ጊዜ ልክ እንደዚህ ነው። በአገልግሎት ሕይወት ውስጥ እግዚአብሔር ለፈለገው ዓላማና አጀንዳ ሲጠራን ሲፈልገን በተለያየ መንገድ የጨለመው ዓለም ደግሞ ከዛ ፕሮግራም ለማስቀረት የሚጎትትበትን የራሱን መሳሪያ ያዘጋጃል። የሚገርመው ነገር ግን አይከናወንለትም። ለምን ቢባል የተጠራነው የታሰብነው የታቀድነው በዘላለማዊ አጀንዳ በእግዚአብሔር ስለሆነ ከዚህ አጀንዳ ሊያስተጓጉለን አልችልም። እዚህ አገልግሎት ምክንያቱም ባሪያ ገዢ አድርጎ የገዛን እግዚአብሔር ስለሆነ የሱም ፕሮግራም ስለምናስፈጽም የትኛውም ከመንገዳችን ላይ ያለ መሰናክል፣ የትኛውም በመንገዳችን ላይ የሚቆም ጦረኛ ሁሉ መንገዱን ይለቃል ማለት ነው። በዮሴፍ ሕይወት ውስጥ የሆነው ይሄ ነው። አገልጋይ ነው፣ ታዛዥ ነው፣ ቀን ነው። እግዚአብሔር ደግሞ ራእይ ያሳየው። እግዚአብሔር በሱ የሚሰራውን ነገር አስመለከተው። በቀንነት ለወንድሞቹ ያንን ነገራቸው። ወንድሞቹ ደግሞ እኛ ለሱ ልንሰግድ ነው እንዴ በሚል ቅናትና ተንኮል ሴራ ወንድሞቹ ምን አደረጉት? አሳልፈው ወደ ጲጥፋራ ቤት ወይንም ደግሞ ለግብፃውያን አሳልፈው ሲሸጡት እንመለከታለን። ደግሞ አሁንም ዮሴፍ ተሽጫለሁ፣ በወንድሞቼ ተጠልቻለሁ፣ በጉድጓድ ውስጥ ተከትቻለሁ ብሎ በወንድሞቹ ላይ ሲያቄም፣ በወንድሞቹ ላይ ደግሞ ክፋትን ሲመኝ አናይም። ለምን ቢባል ይሄ የትክክለኛ የአገልጋይነት ባህሪና ምንነት ነው። ሰው በእግዚአብሔር በዘላለም አጀንዳ ውስጥ ለዘላለም እግዚአብሔር ፕሮግራም ሲጠራ በሕይወቱ የሚያጋጥሙት የትኛውም ተግዳሮቶችና ጫናዎች ቢበዙበት ሁል ጊዜ የአምላኩን ድምፅ የሚሰማ ሰው በክፋትና በተንኮል በቅናትና በነፍሰ ገዳይነት አይገለጥም። የሚያሳድዱትን የሚባርክ፣ የሚረግሙትን የሚባርክ፣ የሚወድ ፍቅር ያለው ሰው ነው የሚሆነው። ለዚህ ነው በእውነተኛ ፍቅር ያለው መጽሐፍ ቅዱስ ሲናገር እኮ ክፉን በመልካም አሸንፉ እንጂ በክፉ አትሸነፉ ነው የሚለው። እዚህ የትኛውም አገልጋይ ማንነቱ በሕይወቱ ሊማር የሚገባው የሃይማኖቱ ሐዋርያና ሊቀ ካህናት የሆነውን ኢየሱስ ክርስቶስን እየተመለከተ ከፊት ለፊት ያለውን ሩጫ በእውነትና በፍቅር በትጋት መፈጸም አለበት። ለምን ቢባል ከተማረው መንፈስ ካገኘው ልብ የተነሳ ያንኑ ማስፈጸም እንዳለበት ነው እውነተኛ አገልጋይ ከእግዚአብሔር ቃል የምንማረው። ዮሴፍ በዚህ ሁኔታ ውስጥ እንደገና ደግሞ በጲጥፋራ ቤት ውስጥ ሌላ ተግዳሮት ሲገጥመው እናያለን።
ይህ ሌላው ተግዳሮት ደግሞ ዛሬ በብዙዎች አገልጋዮች ሕይወት ላይ የሚከናወን ተግዳሮት ነው። አንዱ የዝሙት ተግዳሮት ነው። ይህንን ወደ በኋላ ላይ እንመለከተዋለን። ይሄ የአገልጋዮች ተግዳሮት በሚል ወይም ደግሞ መንፈሳዊ ሕይወትን የሚበላ ነቀዝ የሚባል ተምች የሚባል መንፈሳዊ ነገር ከእግዚአብሔር ከዘላለም አጀንዳ የሚያወጣ ይህንን ክፉ አሰራር የአገልጋዮችን ሕይወት የሚፈታተን ክፉ ነገሮች 4 ነገሮች አሉ። እሱን በኋላ ክፍል ላይ እናየዋለን። አሁን ወደዚህ ወደምተነሳውበት ሐሳብ ስመጣ ዮሴፍን ስንመለከት በዚህ በጲጥፋራ ቤት ውስጥ ደግሞ እቺ ሴት ሚስቱ የጲጥፋራ ሚስት እንደገና ለዝሙት ስታጠምደው እናያለን። አሁን እኮ ብንመለከት የሚገርመው ነገር ምቾት ዞን ውስጥ ነው ያለው ዮሴፍ። በሱ ምክንያት ቤቱ ተባርኳል። ጲጥፋራ ይወደዋል። የጲጥፋራ ሚስት ትወደዋለች። ከመውደድም አልፋ ለሌላ ነገር ተመኝተዋለች። ምቾት ዞን ውስጥ ነው ያለው። በዚህ በምቾት ዞን ውስጥ ሆኖ የፈለገውን እየበላ እየጠጣ እያደረገ እየፈጸመ እያከናወነ ከጲጥፋራ ሚስት ጋር እንኳን ቢተኛ የተሻለ ከፍታና ዝና ወይም ክብር፣ ምክንያቱም ሚስቱ ጋር እየተኛ ስለሆነ ሚስቱ ደግሞ የማመቻቸት ለዮሴፍ በጎ ነገር ለጲጥፋራ በመንገር ዮሴፍን ስልጣንና ክብር ማስጨመር ትችላለች። ማቢስማማ ዮሴፍ ከጲጥፋራ ሚስት ጋር ቢስማማ ኖሮ ግን ይሄንን አላደረገም ዮሴፍ። ለምን ቢባል እርሱ እንደዛ አይደለም። እርሱ እንደዛ ስላልሆነ፣ እንደዛ ሆኖ ስላልተሰራ፣ እንደዛ ስላልሆነ እሱ የአገልጋይነት ልብ ስላለው አባቱን በቅንነት ሲያገለግል የነበረ ዮሴፍ በተጣለበት ወይንም በተሸጠበት ቤት ውስጥም እንደዛው በቅንነት በማገልገል ሕይወት ውስጥ ስላለ ምንድን ያለው ዮሴፍ ሁሉ ነገር በቤቱ ተሰጥቶት ነበረ፣ ከጲጥፋራ ሚስት ውጭ ማለት ነው። ይሄንን ላደርግ አልችልም፣ አንቺ የኔ አይደለሽም፣ አንቺ የጲጥፋራ ነሽ፣ ስለዚህ ይህን መከናወን አልፈልግም ባለ ጊዜ ምን ያህል ተገዳድራው እንደገና ባልሰራው ስራ ወጥመድ ውስጥ ጨምራው ወደ እስር ቤት እንድትወረወረ እንመለከታለን። ስለዚህ እንደዚህ አይነት ተግዳሮቶች በአገልግሎት ሕይወት ውስጥ ሊያጋጥሙን ይችላሉ። የሚገርመው ነገር ግን የትኛውም ሁኔታ ውስጥ ብንሆን ልንፈጽመው የሚገባው ነገር የአምላካችንን የእግዚአብሔርን ፕሮግራም እንጂ ካጋጠመን ነገር የተነሳ ፕሮግራም ቀይረን ካጋጠመን ሁኔታ አንጻር ነገሮቻችንን ሁሉ ወደ ጎን እግዚአብሔርን አጀንዳ አስቀምጠን ወደ ራሳችን ፍቃድ ወይም ራሳችንን ወደምናስመልጥበት ነገር ውስጥ መግባት መጽሐፍ ቅዱሳዊ አይደለም። ሐዋርያቶች ከብሉይ ኪዳን ጀምሮ የነበሩ የእግዚአብሔር አገልጋዮች በብዙ ተግዳሮት፣ በብዙ ጫና፣ በብዙ ውጣ ውረድ፣ በብዙ መገፋት፣ በብዙ ምት ድብደባ፣ በብዙ እስርና ወጥመድ፣ በብዙ ወደ አንበሳ ጉድጓድ በመወርወር፣ በብዙ እሳት ውስጥ በመወርወር ጎዳና ውስጥ አልፈዋል። በዚህ ሁሉ ውስጥ ግን የሚገርመው ነገር የአምላካቸውን ስም እያስከበሩ ነው የቀጠሉት። አብዛኞቹ በምርኮ ምድር ላይ የተቀመጡትን እንኳን ስንመለከት መጽሐፍ አስቴር ላይ ሄደን ስንመለከት መርዶክዮስ በምርኮ ምድር ላይ ነው የተቀመጠው። ሃማ እንዲሰግድለት ፈልጎ ነበረ። ብዙ አይሁዳውያን ለሃማ ሰግደው ሊሆን ይችላል። መርዶክዮስ ግን ምንድን ያደረገው? ኖ አለ። በቃ አንተ ልሰግድልህ አልችልም። እውነት ነው፣ በምርኮ ምድር ላይ ነው ያለሁት፣ ተማርኬ ነው ያለሁት፣ የሚመች ሁኔታ ውስጥ አይደለሁም ያለሁት። ግን እኔ ተማርኬ ሊሆን ይችላል እንጂ የማመልከውን አምላኬን ግን አላስማርክም፣ ለሰግድልህ አልችልም፣ አንድ አምላክ አለን የምሰግድለት ብሎ ምን ያህል ድረስ እንደታገሰና በመጨረሻ እግዚአብሔር እንዴት እንዳከበረው እዛ ስፍራ ላይ እንመለከታለን። ሲድራቅ ሚሳቅ አብደናጎንም ሄደን ስንመለከታቸው ላቆምኩት ምስል ስገዱ ብሎ ትውልድን ሁሉ በሚያሰግድበት ጊዜ እነዚህ 3 ሰዎች ግን ምንድን ያሉት? ንጉሶን 1000 ዓመት ንገስ፣ የምናመልከው አምላክ ከዚህ ከሚነደው እሳት ያወጣናል፣ ባያወጣን እንኳን አንሰግድም አንተ ላቆምከው ምስል ብለው ምን ያህል ራሳቸውን እስከ ሞት ድረስ አሳልፈው እንደሰጡና ፍጻሜያቸው ግን ያማረ እንደሆነ እንመለከታለን። የጨከኑበት ጌታ ምን አላደረጋቸውም። ያ ንጉሳቸው ያ ጌታቸው አላሳፈራቸውም። በየትኛውም ተግዳሮት ውስጥ ቢሆን አገልጋይ በየትኛውም ሁኔታ ውስጥ ቢሆን የሚያገለግለውን ጌታ እያስከበረ መቀጠል እንዳለበት እንመለከታል። ዳንኤልም ልክ እንደዚሁ ነው ያደረገው። ዳንኤል የተከሰሰው በዝሙት አይደለም። ዳንኤል በሙስና አይደለም። በሚሰራበት ቢሮ ውስጥ ዳንኤል በሚያገለግለው በዛ አገልግሎት ውስጥ በንጉሱ አገልግሎት ውስጥ ወንጀል ሰርቶ አይደለም የተከሰሰው። ቅን ነው፣ ታዛዥ ነው፣ አገልጋይ ነው፣ ትሁት ነው፣ ቀልብ ያለው ሰው ነው ዳንኤል። ከዚህ የተነሳ ግን ብዙ ሰዎች ቀኑበትና እሱን የሚያጠምዱበትን ወጥመድ አዘጋጁት። ወጥመድ ደግሞ የሚገርመው ነገር ዳዊት የማያመቻመችበት ወጥመድ፣ ዳዊት የማይደበቅበት ወጥመድ።
ምክንያቱም አምላኩን ሳያመልክ አምላኩ ጋር ሳይገናኝ ሳይጸልይ የማያድር ሰው ስለሆነ ስለዚህ ከዚህ ቀን ጀምሮ ማንም እንዳይጸልይ የሚል አዋጅ አሳወጁበት። የሚገርመው ነገር የአዋጅ ከታወጀ ጀምሮ ዳንኤል ያንን አዋጅ ከተመለከተ ሰዓት ጀምሮ ጊዜውና ሁኔታው እስኪመቻች ብሎ ሌላ ነገርን ፕሮግራም አላዘጋጀም። ኖ በዛው ቀጥላለሁ ነው ያለው። ምክንያቱም ከአንበሳ ጉድጓድ ሊታደገው የሚችለውን አምላክ ያውቃል። ባድነውም ደግሞ እግዚአብሔርን አስከብሮ ማለፍ ክብር እንደሆነ ገብቶታል። ስለዚህ አልሰግድም ስለዚህ ከመጸለይ ህይወት አላቆምም ብሎ ሲጸልይ እንመለከታል። አንስተው ወደ አንበሳ ጉድጓድ ሲወረውሩትም ተመልክተናል። እግዚአብሔር ግን ጣልቃ ገብቶ እንደገና ከአንበሳ ጉድጓድ ሲያወጣው እናያለን። ስለዚህ ምን ለማለት ፈልጌ ነው? በየትኛውም ሁኔታ ውስጥ በየትኛውም ነገር ውስጥ አገልጋይ ቢያልፍ የሚያገለግለው ጌታ ባሪያና ተገዢ ስለሆነ የዛን የገዢውን የጌታውን ፕሮግራም እያስፈጸመ ነው እንጂ መቀጠል ያለበት ከሁኔታው ከችግር ከመራብ ከመጠማቅ ከተለያየ ተግዳሮት የተነሳ ፊቱን ዞር አድርጎ ወደ ሌላ አቅጣጫ ሊመለስን አይገባውም። ዮሴፍ እኮ ያየው ነገር የሚገርም ነው። ሲሰደድ አላየም። በራእይ ጲጥፋራ ቤት ሲገባ አላየም። እስር ቤት ሲወረወር አላየም። ወንድሞቹ ሲጠሉት በራእይ አላየም። ያየው ነገር ቢኖር ግን ወንድሞቹ ሲሰግዱለት ነው። ታዲያ ነገሩ እንዴት ነው? እግዚአብሔር አምላክ የነገሩን ፍጻሜ ነገሮቻችንን ግብ የሚያውቅ አምላክ ስለሆነ ነገ በዮሴፍ ሕይወት የሚሆነውን ስለሚያውቅ ዛሬ የሚያልፍበትን መንገድ ሁሉ እግዚአብሔር ስለሚያውቅ ለዮሴፍ አቅም እየጨመረለት በዮሴፍ በገባበት ጎዳና እና እስር ቤት በጲጥፋራ ቤት በየትኛውም ሁኔታ ጣልቃ እየገባ በጲጥፋራ ቤት ውስጥ ባሪያ ሆኖ ዮሴፍ ሲያገለግል እግዚአብሔር ጣልቃ እየገባ የጲጥፋራን ቤት እየባረከ ዮሴፍ በእስር ቤት ሲወረወር ባልሰራው ወንጀል እግዚአብሔር አብሮ ጣልቃ እየገባ በእስር ቤት ውስጥ ያለውን እንቆቅልሽ በሱ እየፈታ ወደሚሻለው ወደ ታሰበለት ወደዛ እግዚአብሔር ወዳየለት ግብ ሲመራው እንመለከታለን። ስለዚህ ወገኖቼ አገልጋይነት ሁሉ ነገር አልጋ ባልጋ የሆነ የተመቻቸ አይደለም። ይህንን የምንማረው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የሕይወት ተሞክሮ አንጻር ከሐዋርያቶች የሕይወት ተሞክሮ አንጻር በብሉይ ኪዳን ከነበሩ ከእግዚአብሔር ባሪያዎች የሕይወት ተሞክሮ አንጻር ስናይ አገልግሎት ምክንያቱም በጨለማው ዓለም ላይ ያለውን ትውልድ የምንናጠቅበት የሰማይ አጀንዳ ስለሆነ ሁል ጊዜ በተግዳሮት ውስጥ ልናልፍ እንችላለን። የሚመጣብን ተግዳሮትን ግን የሚያስመልጠን አምላክና ገዢ ጌታ እንዳለን እያሰብንና እያስተዋልን የተሰጠንን ኃላፊነት ይዘን ተሸክመን ወደፊት ልንቀጥል ይገባል። ጌታ ወደዚህ ምድር ሲመጣ አምላክ ሆኖ ሳለ ያንን ጌትነትና ክብሩን ማንነቱን ኃይሉን እንደመቀማት ሳይቆጥር የባሪያን መልክ መስሎ ተዋርዶ ይላል። ወደዚህ ምድር የመጣበት ዋናው ዓላማና አጀንዳው እስከ መስቀል ሞት ድረስ ያበቃው ስለ ትውልድን ከጨለማው ከሞት ከጥፋት ለመታደግ ነው። ስለዚህ ይህ መንፈሳዊ አገልጋይነት ሁል ጊዜ የሚለካው ከእግዚአብሔር መንግስት አንጻር ነው። ጌታችን ያሳለፈውን ሕይወት ተመክሮ ስናይ በብዙ ተግዳሮት በብዙ ጣውረድ በመናቅ በመገፋት በመተፋት በመተቸት በመሰደብ አልፎም እስከ መስቀል ሞት ድረስ በመወሰድ ነው። ያን ሁሉ ተግዳሮት አልፎ ግን ብዙዎችን አስመልጧል። ለብዙዎቻችን ለሁላችንም ለዓለም ሁሉ መድኃኒት የሆነውን የመስቀሉን ሥራ ያን ደሙን አፍስሶልናል። ያንን ትልቅ ሥራ ሰርቶልን ሄዷል። ያን ሥራ ደግሞ እንተርክ ዘንድ እንናገር ዘንድ እናውጅ ዘንድ ደግሞ ሐዋርያቶች በተጠሩበት በዛ በዱላ ቅብብሎሽ ይህ የዱላ ቅብብሎሽ እኛ ጋር ደርሷል። ዮሴፍ በስተመጨረሻ ወዳየው ራእይ ጥግ ሲደርስ ተመልክተናል። ከዛ በንጉሱ ቤት በግብፅ ንጉስ ቤት ውስጥ የንጉሱ ሁለተኛ ሆኖ እንዴት አድርጎ ያን የረሃብ ጊዜ እንዳስመለጠ ግብፃውያንን ብቻ ሳይሆን ቤተሰቡንም ጭምር እንዴት አድርጎ እንዳስመለጠ መጽሐፍ ቅዱሳችን ላይ ይናገራል፣ በስፋት ያትታል።
የታየው ራእይ አልቆመም። የታየው ራእይ አልጨነገፈም። ዮሴፍ ያየው ራእይ ሳይጨነግፍ ወንድሞቹ አባቶቹ መጥተው እንዴት ያ ራእይ እንደተከናወነ እንመለከታለን። ዮሴፍ ግን ቤተሰቦቹን ሲመለከት ለበቀል፣ ለጥላቻ፣ ለቂም ጊዜ አልነበረው። እንደውም በማልቀስ በመንከባከብ ነው የሸኛቸው ወንድሞቹና ቤተሰቡን። ይህ የእውነተኛ አገልጋይ ባህሪ ነው። ክፉን በመልካም የማሸነፍ ባህሪ፣ ጠላትህ ሲራብ አብላው ሲጠማ አጠጣው የሚለው ያ መጽሐፍ ቅዱሳዊ ባህሪ ከአንድ አገልጋይ ሕይወት ውስጥ ልናየው ወይም ልንኖርበት የሚገባ ባህሪ ነው። ስለዚህ በመጽሐፍ ቅዱሳችን ላይ በብሉይ ኪዳን ዮሴፍን እንደተመለከተን እንደዚሁም ደግሞ ሌሎችም ብዙ አገልጋዮች አሉ በብሉይ ኪዳን ውስጥ። በአዲስ ኪዳን ውስጥ ከጌታችን ከመድኃኒታችን ከኢየሱስ ተነስተን ሌሎች ሐዋርያቶችን ስንመለከት በአገልግሎት ዘመናቸው ውስጥ ለተጠሩበት ጥሪና ለገዛቸው ገዢያቸው ምን ያህል እንደኖሩና እንዳገለገሉ፣ ምን ያህል በትጋት ራሳቸውን እስከ ሞት ድረስ አሳልፈው እንደሰጡ ይህንን እንመለከታለን፣ እናያለን። ዛሬም በአገልጋይነት ወይም በአገልጋዮች ውስጥ ያለን ተጠርተን ያለን አገልጋዮች በእውነትና በፍቅር እግዚአብሔርን በመፍራት የገዛንን የገዢያችንን የእርሱ የጌታችንን የመድኃኒታችንን የኢየሱስ ክርስቶስ ፕሮግራም ስናስፈጽም፣ ያንን ፕሮግራም አጀንዳ ስናስፈጽም በሕይወታችን የሚያጋጥመን የትኛውም ተግዳሮትና ጫና የሚያግዘን ቅዱስ መንፈስ ከኛ ጋር ስላለ እናልፈዋለን። የትኛውም እንቅፋት ሊያቆመን አይችልም። ለምን ቢባል ከተቀበልነው ራእይ አንጻር፣ ከተቀበልነው ፕሮግራም አንጻር እንቅፋት የለም አንልም። እንቅፋት ይኖራል፣ ተግዳሮት ይኖራል፣ ሞት ይኖራል። በእኔና በሞት መካከል አንድ እርምጃ ቀረ የሚያስብል ነገር ይኖራል። በዚህ ሁሉ ውስጥ ግን የሚያሳልፍ ጌታ ከኛ ጋር አለ። ስለዚህ በዚህ መንፈስ ውስጥ ሆነን የተጠራንበት ኃላፊነትና አጀንዳ ልንወጣ ይገባል። በመጠላት ውስጥ በመገፋት ውስጥ ሆነን ይህንን ፕሮግራም ልናስፈጽም ይገባል። ስለዚህ ሌላው ደግሞ የምናየው በአገልግሎት ውስጥ ስንኖርና ስንመላለስ፣ በአገልግሎት ውስጥ እግዚአብሔር በሰጠን አጀንዳ ውስጥ ስንንቀሳቀስ ሁል ጊዜ መርሃችን ኢየሱስ ሊሆን ይገባል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ሲያገለግል አንድም ስፍራ ላይ አንድም ቦታ ላይ የበላይነቱን ሲያሳይ አንመለከትም። እንደውም ዝቅ ብሎ እነሱን ከፍ ለማድረግ እግር እስከ ማጠብ ድረስ ደርሶ ማንም ታላቅ ሊሆን የሚወድ ቢፈልግ የሁሉ ታናሽ ይሁን እያለ ያንን ሕይወቱን በትውልዱ ላይ ወይም ያንን ሕይወት በአገልጋዮቹ ላይ ሲያስቀምጥ እናያለን። ዛሬ አገልጋይ ወንድሞቼ፣ ዛሬ አገልጋይ እህቶቼ ልናስተውል የሚገባው ነገር በአገልግሎት ዘመናችን ውስጥ የሃይማኖታችንን ሐዋርያ የሆነውን ክርስቶስን በመመልከት የሱን አስተምሮ በልባችን ውስጥ በማንገስ ያንን ሕይወት እየኖርን ለትውልድ ለተጠራንበት ለተሰጠን መንጋና ኃላፊነት አደራ ልንወጣ በሚገባ ልክ እንድንወጣ እግዚአብሔር መንፈስ ቅዱስ ይርዳን፣ ያግዘን። ሌላው በአገልግሎታችን ውስጥ የሚያጋጥሙን ተግዳሮቶችን ደግሞ እናያለን። የአገልግሎት ነቀዞች በሚል ርዕስ ደግሞ ጥቂት ሐሳቦችን እንመለከታለን። አንደኛ የገንዘብ ፍቅር። ይህ የአገልግሎት ነቀዞች ብለን ከምናያቸው ክፍሎች አንዱ ተግዳሮቶች አንዱ ገንዘብ ነው። መጽሐፍ ቅዱስ ላይ ሲናገር ለሁለት ጌቶች መገዛት አትችሉም ይላል። ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል ወይም ሁለተኛውን ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውን ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም ይላል። ምን ማለት ነው ይሄ? የብዙ አገልጋዮች ውድቀት፣ ብዙ አገልጋዮች የሳቱበት፣ ከእግዚአብሔር ከዘላለም አጀንዳ የወጡበት፣ ጳውሎስ በነበረበት በሚያገለግልበት ዘመን እንኳን ወንድሙ ዴማስ ምን ያህል ከሱ እንደተለየ የሚያብለጨልጨውን ዓለም ተመልክቶ ጊዜያዊ የሆነውን ረብ አይቶ ከሱ ዞር እንዳለ በመጽሐፍ ቅዱስ ላይ ተጽፎልን እናያለን። ይህ የገንዘብ ናፍቆት ወይም የገንዘብ ፍቅር
ትውልዱን ወይም አገልጋዮችን ምን ያህል ወጥመድ ሆኖባቸው ከተሰጣቸው ዓላማና አጀንዳ እንዳራቃቸው እንመለከታለን። መጽሐፍ ቅዱሳችን ባነበብነው ክፍል ላይ ለሁለት ጌቶች መገዛት አትችሉም ይላል። አንዳንዴ ይህን ክፍል ሳነበው ገረማለሁ። ምክንያቱም ገንዘብ ምን ያህል ፓወር፣ ጉልበት፣ አቅም ቢኖረው ነው የጌታን ያህል ፖዚሽን ስፍራ የተሰጠው? ለሁለት ጌቶች ብሎ ሰይጣንን አይደለም ያስቀመጠልን፣ አንዱን ገንዘብ ነው ያስቀመጠው። ገንዘብ ምን ያህል አቅም ቢኖረው ነው፣ ምን ያህል ሰዎችን የመቆጣጠር ጉልበት ቢኖረው ነው እንደ ጌታ ሆኖ የተቀመጠው? እውነት ነው። ከምናየው፣ ከምንኖረው፣ ከምንሰማው ብዙ ነገሮች ካየነው ነገር አንጻር ስናይ እውነትም የጌትነትን አቅም ይዞ እየተገለጠ ያለው ሰይጣን ከሚሰራበት መንገድ አንዱ ገንዘብ ነው። ይህንን ስንል በጥንቃቄ ልንማር ልናስተውል የሚገባው አንድ ነገር ገንዘብ አያስፈልግም ማለት አይደለም። ገንዘብ አይጠቅምም ማለት አይደለም። ገንዘብን አንጠቀምም ማለት አይደለም። ለእያንዳንዱ እንቅስቃሴያችን በዚህ ምድር ላይ ለሚኖረን ቆይታ፣ ለምንኖረው ምድራዊ ስጋዊ ኑሯችን መገበያያ ስለሆነ ያስፈልገናል። እውነት ነው፣ ያስፈልገናል። ለእያንዳንዱ እንቅስቃሴ እዚህ እንኳን ላለነው ለማናቸውም ነገር እያንዳንዱ ማቴሪያል የሚመጣው በገንዘብ ነው። ጉዳዩ እሱ አይደለም። መጽሐፍ ቅዱስ ሲናገር ገንዘብን መውደድ የኃጢአት ስር ነው ይላል። አሁን ገንዘብን መጠቀምና ገንዘብን መውደድ የተለያዩ ነገሮች ናቸው። ገንዘብን መውደድ ወደ መገዛት ሕይወት ውስጥ ያመጣናል። ምን ማለት ነው? ለሁለት ጌቶች አትገዙ ሲል ሰው ለሚገዛለት ለዚያ ባሪያ ነው ማለት ነው። ሰው ለሚገዛለት ለዚያ ባሪያ ከሆነ እርሱ ምን ይሆናል? ጌታው ይሆናል ማለት ነው። ገንዘብን ከገዛ ነው እንጠቀምበታለን። ገንዘብ ከገዛን ግን ባሪያ ያደርገናል ማለት ነው። ገንዘብን ባሪያ አድርገን ልንገዛው ያስፈልጋል። ገንዘብ ግን ባሪያ አድርጎ ከገዛን ከእግዚአብሔር ከዘላለም መንግስት አጀንዳ ያወጣናል። የተሰጠንን ኃላፊነት በአግባቡ እንዳንወጣ ያደርገናል። ዛሬ በገንዘብ ፍቅር ብዙዎችን ከእግዚአብሔር መንግስት አጀንዳ እንዲወጡ እንቅፋት ሆነውባቸዋል። ዛሬ ብዙዎች በገንዘብ ፍቅር በእግዚአብሔር መንግስት ውስጥ ተሾመው ተቀምጠው ሳሉ አገልጋዮች ብዙዎችን አሰነካክለውበታል። ወገኖቼ በጣም ልናስተውል፣ በጣም ነገሮችን ልናሰላስል ይገባል። የምድር ቆይታችን ጥቂት ነው። የምድር ቆይታችን ውስን ነው። በዚህ ምድር ላይ ስንኖር ይሄ ስጋችን ብዙ ነገሮችን ይፈልጋል፣ ብዙ ነገሮችን ይመኛል። ፍላጎቱና ምኞቱ ደግሞ ጥግ የለውም፣ ወሰን የለውም፣ ማቆሚያ የለውም። ዛሬ የሆነ ነገር ብናገኝ፣ ዛሬ በእግራችን እየሄድን መኪና ብናገኝ መኪና አግኝተናልና ብሎ የሚያቆም ማንነት የለውም የስጋችን። ሌላ የተሻለ መኪና ይፈልጋል። ያ የተሻለ መኪና ሲያገኝ ሌላ ደግሞ በአየር ላይ የሚበር ነገር ይፈልጋል። እሱንም ሲያገኝ ሌላ ነገር ደግሞ ይፈልጋል። ማቆሚያ ጥግ ልክስ ወሰን የለውም። ስለዚህ ለዚህ ራሳችንን መግዛት ካልቻልን፣ በዚህ በገንዘብ ፍቅር ወጥመድ ውስጥ ከገባን በጣም ምናሳዝንና ምስኪን ሆነን እንዳንቀር እግዚአብሔር ይጠብቀን። በተለይ አገልጋዮች፣ ምክንያቱም ከእኛ ብዙ ነገር ስለሚጠበቅ እኛ ብርሃን ሆነን፣ እኛ ጨው ሆነን አልጫ የሆነውን ትውልድ ልናጣፍጥ፣ በጨለማ ውስጥ ያለውን ትውልድ ብርሃን ልንገልጥበት የተጠራን እስከሆነን ድረስ የምናደርጋቸው እያንዳንዱ እንቅስቃሴና ድርጊቶቻችን ሁሉ ምሳሌ ሊሆኑ ይገባል። ምክንያቱም እግዚአብሔር የሚሰደበውን በእኛ ነው፣ እግዚአብሔር የሚከብረውን በእኛ ነው። ለዚህ ነው አይደል በማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ መልካሙን ስራችሁን አይተው ነው የሚለው። የሰማይ አምላካችሁን እንዲያከብሩ
ብርሃናችሁ እንዲሁ በሰው ፊት ይብራ የተባለው መልካሙን ስብከታችሁን አይልም፣ መልካሙን ዝማሪያችሁን አይልም። መልካሙ የተባለው ሕይወታችን ነው። የሚናገር ሕይወት ከሌለን የሚናገር አንደበት ብቻ ትውልድን ሊቀይር አይችልም። የምንናገረው ሳይሆን የምንኖረው ጎልቶ የሚታይበት ሰዓት ነው። ስለዚህ ሕይወታችን ለትውልድ መጥፊያና ወጥመድ እንዳይሆን እኛም በገንዘብ ፍቅር ተጠምደን ትውልድን እንዳናጠፋ፣ የትውልድን ቤት እንዳንበዘብዝ፣ በእግዚአብሔር ስም ትውልድን እንዳናስጨንቅ፣ ከዚህ ፍቅር ከገንዘብ ፍቅር ወጥመድ ውስጥ እንድንወጣ እግዚአብሔር ይርዳን። የምንጠቀምበት እንጂ ገንዘብ እኛ ላይ ነግሶ የበላይ ሆኖ ተቆጣጥሮ እኛን ገዢ አድርጎ እኛን ተገዢ አድርጎ እሱ ገዢ ሊሆንብን አይገባም። ስለዚህ ገንዘብን ልንገዛው ይገባል እንጂ ገንዘብ እኛን ሊገዛን አይገባም። የአገልጋይ ጥሪ ገንዘብን እንዲያገለግልበት እንጂ ለገንዘብ እንዲያገለግል፣ ገንዘብን እንዲገዛው እንጂ በገንዘብ እንዲገዛ እግዚአብሔር አይፈቅድም። በገንዘብ ተጠቅመን ወንጌልን እንድናደርስ እንጂ በአገልግሎት ስም ገንዘብን እንድናገለግልም ሆነ እንድንሰበስብ አልተጠራንም። በአገልግሎት ስም ገንዘብ ሰብስቦ አልተባልንም። እኛ እንደውም ልንመገብ እንጂ ለትውልድ ይውላችሁ፣ በትውልድ መመገብና ትውልድን መመገብ ይለያያል። በትውልድ መመገብ መጽሐፍ ቅዱሳዊ አስተምሮ አይደለም። ይሄ ማለት ምን ማለት ነው? እግዚአብሔር አምላክ እኛን አይመግብም፣ ሰዎችን ስለኛ አያስነሳም ማለት አይደለም። ግን ምን አለ ጠርዝ የነካ ወይንም ደግሞ ጽንፍ የሆነ በስመ እግዚአብሔር እየተጠራ የትውልድን ጓዳ የምንበዘብዝበት አጀንዳ አይደለም አገልግሎት እንደውም በጎደለው ስፍራ ላይ ሄደን ሙላት የምንሆንበት ነው። ሙላት ሆነን የምንገለጥበት፣ ባዶ ማድጋው ላይ ሄደን ጸልየን ስለዛ ስለተራበችው ሴት ቤተሰብ ልጆቿን በዕዳ ላስያዘችው ሴት መፍትሄ እንደሆነ የእግዚአብሔር ባሪያ ለትውልዱ መፍትሄ እንድንሆን የተጠራንበት አጀንዳ እንጂ በስመ እግዚአብሔር በአገልግሎት ስም ትውልድን የምናስጨንቅበት አይደለም። በገንዘብ ፍቅር ስንጠመድ ግን ይሄ አይነት ባህሪ ከኛ ህይወት ውስጥ ይገኛል። አገልጋይ በገንዘብ ፍቅር ልቡ ሲነደፍ ምን ሊሆን ይችላል ብለን መጽሐፍ ቅዱሳዊ የሆነውን ምሳሌ ብናነሳ ያልተጠየቀውን መስዋዕት ማቅረብ ይጀምራል። ያልተጠየቀውን መስዋዕት ገብቷችኋል? አንዳንድ ጊዜ ይሄ በገንዘብ ፍቅር ስንነደፍ ሁሉ ጊዜ እይታችን ሁሉ ምንድነው? ምድራዊና ሰዋዊ ስለሆነ እግዚአብሔር ለምሳሌ አጥፋልኝ ወይንም ደግሞ ፈጽመ ግደልልኝ ያለውን ነገር ለእግዚአብሔር መስዋዕት ቢቀርብ ይሄ የተሻለ ነው፣ እግዚአብሔር በዚህ ደስታል ይከብራል ብለን አጥፋልን ያለውን የሆነውን ነገር በእግዚአብሔር ቤት ውስጥ ይዘን ልንመጣ እንችላለን። ለምን ቢባል እሳቢያችን ሁሉ ጊዜ በገንዘብ ፍቅሩ ስለተጠመድን የገንዘብ ባሪያዎች ስለሆንን እሳቢያችንና እይታችን ሁሉ ጊዜ ከገንዘቡን አንጻር ወይንም ከሰቡት ከብቶች በሮች ለመስዋዕት ይመቻሉ ጥሩ ናቸው ከምንላቸው አንጻር ነው የምንለካው። እግዚአብሔር ግን ነገሮችን የሚያየው ከዛ አንጻር አይደለም። አንዳንድ ጊዜኛ ጥሩ ነው የምንለው ነገር እግዚአብሔር የሚጸየፈው ነገር አለ። እኔ በቆየባቸው በኖርኩባቸው በእነዚህ ዘመን ውስጥ ባገለገልኩባቸው ሁኔታዎች በዚህ አይነት ዙሪያ ብዙ ነገሮች አጋጥመውኛል። አንድ ጊዜ ትምህርት ቤት የመጽሐፍ ቅዱስ ትምህርት ቤት ውስጥ በነበርኩበት ጊዜ ከሆነ ወንድሞች ጋር ተሰብስበን ቁጭ ብለን እናወራ ነበርና አንደኛው ምን አለ፣ በእድሜ እንደውም ትንሽ ነኝ እዛ ትምህርት ቤት ውስጥ በነበርኩበት በዛ ነው ስማር፣ አንደኛው ምን አለ፣ እኔ በጣም ብዙ ጊዜ የተቸገርኩበት አንድ ነገር አለ። ብዙ ነን፣ ብዙ አገልጋዮች፣ ትልልቅ አገልጋዮች ናቸው። የተቸገርኩበት አንድ ነገር አለ እና እስቲ ላዋያችሁና የምትሉኝን ነገር ልስማ አለ እና ትልቅ የጫት ማሳ አለኝ አለ። እውነተኛ ነው ማለት አለው። ትልቅ ወደ ደቡብ አካባቢ ስለሆነ እዛ ችግር የለም። በጣም የምደነቅበት ነገር ስለሆነ ማለት ነው። ትልቅ የጫት ማሳ አለኝ አለና በአመት ውስጥ ገቢዬ ሚሊዮን ነው አለ። ከዛ ውስጥ አስራት አወጣለሁ አለ። በደስታ ነው አስራቴንም የሚቀበሉኝ አለ። የፍቅር ስጦታዬንም አስራቴንም በደስታ ነው። እኔ ግን ነፍሴ ትጨነቃለች አለ።
ትምህርት ቤትም ከመማረው አንፃር እግዚአብሔርም ከጠራኝ ጥሪ አንፃር ነፍሴ በቃ ሁሌ እንደተጨነቀች ነው። ምንድነው ማድረግ ያለብኝ ብሎ ምክር ጠየቀን። እውነተኛ ነገር ነው በጌታ ፊትም ነግራችሁና በቃ ሁሉም ማለት ይቻላል በጣም ያዘንኩበትና ያልጠበቅኩትን ነገር ነው የሰማሁት። በቃ ማለት ኖርማል እንደሆነ ችግር እንደሌለው ሁሉም የሚያደርገው እንደሆነ እኔ አንዳንድ የሚደንቀኝ ነገር ሁሉ ያደረገው ነገር ሁሉ እንዴት ትክክል ይሆናል? አሁን ነገሮችን ትክክል የሚያደርግልን ያን ነገር የሚያደርጉ ሰዎች ቁጥር መብዛት ነው እንዴ? ነገሮች ሁሉ ጊዜ እኮ ትክክል ሊሆኑ የሚገባው በአንድ ነገር ሚዛን ተመዝነው ነው። እሱም በእግዚአብሔር ቃል ሚዛን ሲመዘኑ ነገሮች ልክ ናቸው አይደሉም ተብሎ የሚወሰነው በእግዚአብሔር ቃል ሚዛን እንጂ በሰዎች ብዛትና በሰዎች ማነስ በድምፅ ብልጫ አይደለም። እና ልክ እንደሆነ ነበር ሲያበረታቱት የነበሩት። እኔ እንግዲህ ቢወደኝ ቢጠላኝም ይጥላኝ ብዬ ልክ እንዳልሆነ ነገርኩት። አንዳንዴ ሰው ይታዘበናል። የሆነ ጥያቄ ጠይቀንና ይታዘበናል። እውነቴን ነው የምነግራችሁ። ማለት ይታዘበናል ማለት በጣም ገርሞት ነበር እኔን ሲያወራኝ የነበረው። በቃ እግዚአብሔር ይባርክን ያለኝ ማለት ቴንኪው ነው ያለው። ለምን ማለት በቃ ልክ ነህ፣ በቃ ይሄ ነው በቃ እኔ የምፈልገው ይሄ ነው። ያልተነገረኝን ነገር ነው የነገርከኝ። ሰፊ ስለሆነ ነው ታሪኩ። ያልተነገረኝን ነገር ነው የነገርከኝ አለ። ኦኬ ስለዚህ ምንድነው አሁን ማለት ነገሮችን የምናይበት አንግል ምንድነው መሆን ያለበት? ማለት አመጽን አመጽ ማለት አለብን፣ ኃጢአትን ኃጢአት ማለት አለብን፣ እውነትን እውነት ማለት አለብን። እስከ መቼ ነው እየተሸቃቀጠ አገልግሎት የሚቀጥለው? ማለት ኢየሱስ ይመጣል። እውነተኛው ፈራጅ እየመጣ ነው፣ በመንገድ ላይ ነው ያለው። ለዚህ ቀሪ ዘመናችን፣ ለዚህ ጥቂት ለሆነችው የዕድሜያችን ለሸማኔ መወርወሪያ እነዛ እየሮጠች ላለችው ለዚህ ዕድሜያችን፣ ለዚህ ምድራዊ ስጋ አፈር ለሚሆነው ማንነት ስጋችን ይህን ያህል ነገሮችን ለምንድን ነው የምናወሳስበው? በዚህ ፍቅር የተነደፈ ሰው የሚገርመው ነገር እንዳልኳችሁ ለእግዚአብሔር ቤት መስዋዕትን ያቀርባል። እርም የሆነ መስዋዕትን። ያም እርም የሆነ መስዋዕት እግዚአብሔር የማይከብርበት፣ እግዚአብሔር የማይደሰትበት፣ ከጠጁና ከጠላው ከአረቄው ከጫቱ የሚመጣ አስራትና በኩራት እግዚአብሔር አይከብርበትም፣ እግዚአብሔር አይደሰትበትም። ስለዚህ ሰው በገንዘብ ፍቅር ሲጠመድ አንዱ እግዚአብሔር የማይከብርበትን መስዋዕት እስከ ማቅረብ ድረስ መስዋዕቱንም ደግሞ የዛ ቦታ የተሾሙ ሰዎች ከመገሰጽ ይልቅ የቀረበውን መስዋዕት ተቀብሎ ልክ ለእግዚአብሔር እንደመጣ እንደ ቅዱስና ንጹህ እንደሆነ አድርጎ ማጽደቅ ራሱ የአገልጋዮቹም ሆነ የተገልጋዮቹ መስዋዕቱንም የሚያመጡት ሰዎች እንደገና መስዋዕቱንም የሚያጸድቁት ሰዎች በገንዘብ ፍቅር የመጠመድ ውጤት ነው። አንዳንድ ትልልቅ ሆቴሎች ይከፈቱና ትልልቅ ሆቴሎች ይከፈታሉ፣ ክርስቲያኖች ይከፍታሉ። እኔ አንዳንዱን እግዚአብሔር ይባርካቸው በቃ ኖ የሚሉ ሰዎች አሉ። በቃ ሊሆን የሚገባው ይሄ ነው ብለው ልክ የሚያስቀምጡ ሰዎች አሉ ለእግዚአብሔር ክብር። ምክንያቱም የምንኖረውና አጠጣ ብሎ የሚናገር ሰውዬ እንዴት ነው መጠጥ መሸጥ አቅም ይሆነለት? አጠጣ ብሎ የሚሰብክ ሰው እንዴት ነው መጠጥ? እኛ እኮ በቤተክርስቲያን ብዙ ጊዜ የተቸገርነው አንዱ ይሄ ነው። መድረክ ላይ ቆመን ስናገለግል እግዚአብሔር የሚፈቅደውና የሚወደው ይሄ ነው እያልን እየተናገር በዛው ግቢ ቅጥረ ግቢ ውስጥ ተጭኖ ቢራና ውስኪ የተለያየ ነገር ይገባል። ስለዚህ ይጋጫል። ስለሚጋጭ ነው ብዙ ጊዜ አንዳንድ ተቃውሞች የሚነሱት። እንደዚሁም በእግዚአብሔር ቤት ውስጥ ደግሞ ሰዎች አመጽ ነው እውነትን እውነት ነው ማለት አለባቸው። ከመሸቃቀጥ ህይወት ወጥተን እውነተኛ የሆነ አገልግሎት ልናገለግል ይገባል። ከዚህ ወጥመድ ልናመልጥ ይገባል። ሌላው ስጦታና ጥሪን እንደ ሸቀጥ ለገበያ ያቀርባል ይላል። ምን ማለት ነው? የገንዘብ ባሪያ የሆነ ሰው፣ በገንዘብ ባሪያ የሆነ አገልጋይ ስጦታ ከእግዚአብሔር የተሰጠውን ስጦታ ከመንፈስ ቅዱስ የተሰጠውን ስጦታ ያንን ስጦታ ለገበያ ያቀርባል። ምክንያቱም ተገዝቷል፣ ባሪያ ሆኗል። ዛሬ የምናየው ትልቁ በቤተክርስቲያን ውስጥ ያለ ተግዳሮት ይሄ ነው። በእግዚአብሔር ቤተክርስቲያን ውስጥ ያለ ተግዳሮት እግዚአብሔር በአገልጋዮቹ ላይ ጸጋውን ሲያፈስ ለቤተክርስቲያን ጥቅም፣ ለቤተክርስቲያን መታነጽ ነው እንጂ ለአገልጋዩ ቢዝነስ አይደለም።
በገንዘብ ፍቅር የታወረና በገንዘብ ወጥመድ ውስጥ የገባ ገንዘብ ባሪያ ያደረገው አገልጋይ አንዱ መገለጫው የተሰጠውን መንፈስ ቅዱስ ስጦታ ለቤተ ክርስቲያን ጥቅም እንዲያውል የተሰጠውን ያን በነፃ የተሰጠውን ስጦታ ገበያ ላይ ያውለዋል፣ በገንዘብ ይቀይረዋል። ይህን ካላመጣህ እንደዚህ ካላደረክ አልጸልይም ወደሚል ወደማንዚ ክፉ ወደሆነ አስተሳሰብ ውስጥ ይገባል። ትውልድን በዚህ ያሰናክልበታል። ስለዚህ ከዚህ ወጥመድ እግዚአብሔር አምላክ ያስመልጠን። መጽሐፍ ቅዱስ ላይ እኮ ሐናንያና ሰጲራን ስንመለከታቸው ለምንድነው የተቀሰፉት? ለምንድነው? አልተገደዱም። ብር አምጡ የግድ ነው እንኳን አልተባሉ። ሁሉም በፍቃዱ ነው እያመጣ የሚያስቀምጠው በዛ ስፍራ ላይ። ግን በዚህ ፍቅር ስለተነደፉ እግዚአብሔርን ሲዋሹ፣ መንፈስ ቅዱስን ሲዋሹ እናያለን። እዛ ደግሞ የደረሰባቸውንም ነገር እንመለከታለን። እዚህ ወገኖቼ በጣም ልናስተውል ይገባል። ከዚህ ወጥመድ እግዚአብሔር አገልጋዮችን ይታደገን፣ ይጠብቀን። ሁለተኛው ጤናማ ያልሆነ የጾታ መቀራረብ። ሌላው የአገልግሎት ነቀዝ፣ አገልጋይን የሚበላ የሚያጠምድ፣ ወደ ኋላ የሚያስቀር የሚያዋርድ አንዱ ምንድነው ቢባል ይሄ ዝሙት የምንለው ወይም ጤናማ ያልሆነ የጾታ ግንኙነት ነው። ይሄ አዋራጅ መንፈስ ነው፣ ገዳይ መንፈስ ነው። መጽሐፍ ቅዱስ እንደውም ሲናገር እኮ ብዙ ሌሎች ኃጢአቶችን ስንሰራና ይሄኛውን ኃጢአት ስንሰራ የምናረክሰው ይሄኛውን ኃጢአት ስንሰራ የእግዚአብሔርን ቤተ መቅደስ እንደምናረክስ ይናገራል። ይሄ ክፉ የሆነ በደል ኃጢአት ነው። እዚህ እግዚአብሔርን መቅደስ የምናረክስበት ኃጢአት ነው። ብዙ መጽሐፍ ቅዱስ ላይ ያሉ የእግዚአብሔር ባሪያዎች የወደቁበት ትልቁ ነቀዝ ዝሙት ነው። እነ ሶምሶንን ታላቁን የእምነት አባት ሶምሶንን አርበኛ ስንመለከት በእንደዚህ አይነት በዝሙት መንፈስ ወድቆ ራሱን ጸጉሩን ያን ጸጋውን እስኪያስላጭ ድረስና የደረሰበትን ተግዳሮት ሁሉ እንመለከታለን። እንደዚሁም ደግሞ እንደ ልቤ የተባለውን ዳዊትን እንኳን ስንመለከት በዚህ ወጥመድ ውስጥ ምን ያህል እንደወደቀና እግዚአብሔር እንዳዘነበት እንመለከታለን። እንደዚህ መጽሐፍ ቅዱስ ላይ በዚህ በዝሙት ወጥመድ ውስጥ ወድቀው በዝሙት እስራት ውስጥ ወድቀው ብዙዎች ከአገልግሎት ወጥተዋል። በአዲስ ኪዳንም በብሉይ ኪዳንም እንደገና በእኛም ዘመን ላይ በእንደዚህ አይነት ወጥመድ ውስጥ ብዙ አገልጋዮች ራሳቸውንም ቤታቸውንም እስከ መበተን ትዳራቸውን ድረስ ደርሰዋል። እግዚአብሔር ከዚህ መንፈስ ይጠብቀን። አንድ ጊዜ ምን አለ መጽሐፍ ቅዱስ ሲናገር አድርጉ የሚለንን ስናደርግ በመርሁና በሐሳቡ ስንመላለስ ከእንደዚህ አይነት ወጥመድ ውስጥ ማምለጥ እንችላለን። መጽሐፍ ቅዱስ ከዝሙት ሽሹ ነው የሚለው። አንዳንድ ጊዜ በሆነ ኬዝ እንጸልያለን፣ ለሆነ ጉዳይ እንጸልያለን። መጸለይ ያለብን ጉዳይ አለ፣ መገሰጽ ያለብን ጉዳይ አለ፣ መሸሽ ያለብን ጉዳይ ደግሞ አለ። ከዝሙት ሽሹ ነው የተባለው። በኢየሱስ ስም ገስጹ አልተባለም። ከዝሙት ሽሹ ነው የተባለው። ምክንያቱም እንደውም አንድ የሰማሁት ነገር አለ እንደ ምሳሌ ከጠቀመን የሆነች እህትን የሆነ ወንድም እያገለገላት ነበር። አገልጋይ ነው፣ ንጹህ ጥሩ አገልጋይ ነው። ያገለገላ ያለ ተቀራርበው ነበር እያገለገላት ያለውና በዛ ሁኔታ ውስጥ የሷም አቀራረቧ ጥሩ አልነበረም፣ እሱም የቀረባ መንገድ ጥሩ አልነበረም። ከዛ በኋላ እየተጠጋጉ እሱ በማል በኢየሱስ ስም እያለ ይገስጻል፣ ግን ምንም አላዋጣውም። በኢየሱስ ስም እያለም እየገሰጸም ያንን ነገር ከማድረግ ወደ ኋላ አልተመለሰም። ምክንያቱ ምንድነው ቢባል ከዝሙት ሽሹ ስለሆነ የአይነት መንፈስ ወደሱ ሲመጣ ብድግ ብሎ መሄድ እንጂ በኢየሱስ ስም እያለ ያደባበሰ በኢየሱስ ስም እያለ ያቀፈ ከዛ ማምለጥ አይችልም። ስለዚህ ብዙ አገልጋዮች ከተጠመዱበት ወጥመድ ነቀዝ ከሆነው አንዱ የዝሙት መንፈስ ወይም ደግሞ በዝሙት ወይም ጤናማ ያልሆነ የጾታ መቀራረብ ብዙ አገልጋዮችን ምን አድርጓቸዋል? እንደ ጣላቸው እንመለከታለን። በዚህ ሁኔታ ውስጥ ከእንደዚህ አይነት ነገር ልናመልጥ ልንጠበቅ ይገባል። ሌላው ደግሞ የምንመለከተው ምንድነው? በዚሁ በአገልጋይ እንትን ውስጥ ያለ ሌላው ተግዳሮ ምንድነው? ክብር፣ ስልጣን።
ይሄ የውስጥ መሻት አገልጋዮችን እየጣለ ያለው ምንድነው? ክብር ስንል እግዚአብሔር አምላክ ይጠራል። ሰዎችን ሲጠራ ስፍራና ቦታ ይሰጣቸዋል፣ ያስቀምጣቸዋል፣ ያከብራቸዋል። ልክ ነው። እግዚአብሔር ነው ቦታና ስፍራን የሚሰጥ። እግዚአብሔር ግን ቦታና ስፍራን ሲሰጥ ለራስ የምንሰጠው ምልከታ ወይንም ደግሞ ለራስ የምንሰጠው ክብርና ስፍራ። ለዚህ እኮ ነው ጌታን ምን አሉ? ማን ነው ከመካከላችን ታላቅ ብለው ጠየቁት። አያችሁ፣ ታላቅ መሆን ፈልገው ነበር። ታላቅነት ተፈልጎ ነበር። የበላይነት ተፈልጎ ነበር። ገዢነት ተፈልጎ ነበር። ኖ ጌታ ደግሞ ሲነግራቸው ማንም ታላቅ ሊሆን የሚወድ ቢኖር የሁሉ ምን ይሁን ይላቸዋል? የሁሉ ታናሽ ይሁን እያለ ሲናገራቸው እንመለከታለን። ወገኖቼ በጥንቃቄ አሁንም እዚህ ቦታ ላይ ልናስተውል የሚገባው ነገር ምንድነው? ጌታችን ምንድነው በዚህ ጉዳይ ላይ የሆነው? እንዴት ነው ያገለገለው? እንዴት ነው የኖረው? በነበረበት በዛ ቆይታ ውስጥ ከሱ ምንድነው የተማርነው ብለን ስናይ በዚህ ምድር ላይ ያሉ አገልጋዮች፣ ገዢዎች፣ ባለስልጣናት ለሚገዟቸው ሰዎች የበላይ ሆነው እንደሚያስተዳድሩ፣ አዛዥ ኃላፊ ሆነው እንደሚያስተዳድሩ ሳይሆን መንፈሳዊ መሪነት፣ መንፈሳዊ አገልጋይነት ከበታች ሆኖ ዝቅ ብሎ የማገልገል ህይወትን ነው የሚያሳየው ጌታ። በማንም ሊገለገል አልመጣም ነው የሚለው፣ ሊያገለግል እንጂ። ስለዚህ ይሄ መንፈስ፣ የበላይነት መንፈስ፣ የገዥነት መንፈስ፣ የአንደኝነት መንፈስ፣ የመቅደም መንፈስ በአገልጋይ ህይወት ውስጥ ከገባ ውድቀትን ነው ይዞ የሚመጣው። ወገኖቼ ውድቀትን ነው ይዞ የሚመጣው። በደንብ ልንጠነቀቅበት ይገባል። በደንብ ልናስተውል ይገባል። ለብዙዎች ውድቀት የሆነው እንደዚህ ስጋዊ የሆኑ መሻቶች፣ ስጋዊ የሆኑ ፍላጎቶች። አዎ ልክ ነው። ሰው በባህሪው በዚህ በስጋዊ ባህሪው ሁሉ ጊዜ መቅደም ይፈልጋል። ሁሉ ጊዜ የበላይ መሆንን ይፈልጋል። ሁሉ ጊዜ አዛዥ መሆንን ይፈልጋል። ራሳችንን መግዛት ካልቻልን መንፈሳዊ አገልጋይ መሆን አንችልም። መንፈሳዊ አገልጋይነት መርሁ መጽሐፍ ቅዱስ ነው። መርሁ ጌታ ነው። ጌታ ያገለገለበትን መርህ ልንከተል ይገባል። ሐዋርያት ያገለገሉበትን መርህ ልንከተል ይገባል። ምክንያቱም ዝቅ ብለን በወንድማማች ፍቅር ዝቅ ብለን አገልጋይ ሆነን ሳለ ግን ሌሎችን በሚያቀርብና በሚጠራ ሌሎችን ወደ እግዚአብሔር በሚያመጣ መንፈስ ልናገለግል ልንቀርባቸው ወደ እግዚአብሔር መንግሥት የሚመጡበትን መንገድ ቀርበን ልንመክራቸው እንጂ በበላይነት ስሜት በንቀት መንፈስ ልናቀል ልናዋርዳቸው አይገባም። መጽሐፍ ቅዱስ ላይ ትልቅ የእግዚአብሔር ሰዎች አገልጋዮችን የሚያቀኑበትን መንፈስ ስናይ እነ ጵርስቅላ እና አቂላን ስንመለከት እንደዚህ የሚያቀና መንፈስ ነበራቸው። የሚያቀና እና አጵሎስን ያቀኑበትን መንፈስ ስናይ፣ ምክንያቱም አጵሎስን ስንመለከተው ምን ነበረ? በጣም ክርስቶስን ሲሰብክ የነበረ፣ በቅናት ክርስቶስን ሲገልጥ የነበረ ነበር። ምን አላረጉትም ግን? ዝም ብለው አልጨፈጨፉትም። እንደዚህ አጥፍታ እንደዚህ አድርገዋል ብለው እሱን ከሚያገለግልበት መንፈስ አውጥተው ገለው የሆነ ጥግ ላይ አላስቀመጡትም። ወስደው ምን አደረጉት? ከፊት ይልቅ አቀኑት ይላል። ይህ የአገልጋይነት መንፈስ ነው ወገኖቼ። ትውልድን የማቅናት፣ የወደቀውን የማንሳት፣ የሳተውን የመመለስ እንጂ የበላይ ሆኖ በመኮፈስና የበላይ ሆኖ ሌላውን በመግደል መንፈስ አገልጋይነትን መቀጠል አንችልም። እዚህ ልናስተውል ይገባል። ስለ አገልጋይነት ስንማር ዛሬ ላጠቃለውና ሐሳቡን ይሄንን ስለ አገልጋይነት መንፈስ ስንማር ሁሉ ጊዜ እንዳለነው እንደተመለከተነው አገልግሎት ማለት እግዚአብሔር በእኛ ሕይወት የሚሰራው ታላቅ ድንቅ ሥራ ነው ብለናል።
አገልጋይነትን ስንመለከት ደግሞ የምናገለግለው የዛ የጌታችን የአምላካችን ባሪያዎች ሆነን እንደሱ ፍቃድና ሐሳብ እንደሱ መሻትና ፍላጎት እንደ ቃሉና እንደ ትምህርቱ የምናገለግልበት መርህ እንደሆነ ተመልክተናል። በዚህ መርህ ውስጥ ስንቀጥል ትውልድን እናስመልጣለን። በዚህ መርህ ውስጥ ስንቀጥል እግዚአብሔር ይከብራል። በዚህ መርህ ውስጥ ስንቀጥል ለዓለም ብርሃንና ጨው ሆነን መገለጥ እንችላለን። በዚህ መርህ ውስጥ ስንገለጥ አልጫ የሆነውን ክፍል ማጣፈጥ እንችላለን። ያለበለዚያ ግን በእኛ ሕይወት በተቃራኒው እንደዚህ በዚህ መርህ ውስጥ ካልተገለጥ እግዚአብሔር ከመክበር ይልቅ ይሰደባል። እግዚአብሔር ከፍ ማለት ይልቅ በእኛ ሕይወት ውስጥ ይዋረዳል። እንደዚህ ከመሆን አምላካችን እግዚአብሔር ይጠብቀን። የመከረን፣ ያስተማረን፣ የገሰጸን፣ አቅጣጫን ያሳየን እዚህ አገልጋይ አገልግሎት የአገልግሎት ጥሪ በሚለው ውስጥ ሁሉን ነገር እንደ ቃሉ የነገረን ጌታ አምላካችን ስሙ የተባረከ ይሁን። እግዚአብሔር ዘመናችሁን አብዝቶ ይባርክ። ተባረኩ።